ቀጥ እሺ ድምጽ የሚሰማ ከሆነ በቀጥታ ወደ ጥያቄ ነው የምገባው። አንድ ጥያቄ እንዳጋጣሚ ሌሎቹ ሀብታሙ አያሌውና ሌላው ስለጠየቁ አልደግመውም። ስለዚህ በሌላ ጥያቄ ተካዋለሁ የተከታተልኩ ስለነበረ። እንግዲህ በቅድሚያ ከዚህ በፊትም ለመግለጽ እንደሞከርኩት አሁንም የምናገረው ነገር ቢኖር ለምን ወደ ሀገር ቤት ትሄዳለህ፣ ምን ታደርጋለህና ወዘተ ጥያቄዎችን አልጠይቅም። የማልጠይቅበትም ምክንያት በሀሳቡ ካመናችሁበት እንርዳው ከቻልን ደግሞ እንረዳው ብዬ ከዚህ በፊትም ስላለፍኩ ያንኑ ቃል ነው መድገም የምፈልገው። የመጀመሪያ ጥያቄ ልደቱ ሞገስ ከሀሳብ ገበታ ነኝ። በነገራችን ላይ እኔም ረስቼዋለሁ። በካማቴ ካውራ ጽሁፍ ላይ የሚከተለውን ተናግረሃል። ቢያንስ አዲስ አበባን ብንቆጣጠር አገዛዙ ከአንድ የምርጫ እድሜ ዘመን በላይ እንዳይቆይ ማድረግ እንችላለን ይላል የሚል ጽሁፍ አስፍረሃል፣ መከራከሪያ አስፍረሃል ከጽሁፉም የዘለለ እና በእኔ እምነት ደግሞ 1997 2017 1997 አይደለም፣ የ20 ዓመት ልዩነት አለው። የ20 ዓመት ልዩነት መኖሩ ብቻ ሳይሆን በአመት በዚህ መሃል በርካታ ነገሮች ተፈጥረዋል። በግሌ ከነኚህ ውስጥ 3 መሰረታዊ ነገሮች ወይም መዋቅራዊ ነገሮችን እንደ አዲስ ክስተት ማየት እንችላለን። አዲስ ባይሆንም እየጨመረ የሄደ ትሬንድ ያሳየናል። የመጀመሪያው ብሔርተኝነትና ክፍፍል በአዲስ አበባ ላይ መጨመሩ ይታያል። ሁለተኛ ጠንካራ ተቋም ያለመኖሩ ማለት የሚያታግል የፖለቲካ ፓርቲ ወይ ተቋም አለመኖሩ በደንብ የሚታይ ነው ከ97 ጋር ብናወዳደር። ሶስተኛው ፖለቲካል ሲኒሲዝም የምንለው ወይም ተስፋ መቁረጥ፣ ማህበረሰቡ በቃ ሲኒከል ሆኖ ለውጥ አይመጣም፣ ከዚህ የዘለለ ሌሎች ነገሮችም ልናይ አንችልም የሚል እሳቤ አለ በየቦታው። ቢያንስ ማህበራዊ ሚዲያ ላይ ያለውን ነገር መከታተል ስለምችል ይሄንን ከያዝን ወረቀቱ ላይ ያስቀመጥከው ነገር ምን ጠብቀ ነው ይሄ ሁሉ ባለበት እንዴት ነው አዲስ አበባን ልንቆጣጠር እንችላለን ብለህ ያንን ማስፈርህ በአንድ በኩል፣ በሌላ መልኩ ደግሞ ቅድም ራሱ መልስ ስትሰጥ ከፍተኛ ለውጥ ይመጣል ብዬ እኔም አላስብም ብዙ ችግሮች አሉ ብለህ ስትመልስ ነበር እና እነኚህ ሁለቱ ነገሮች አብረው እንዴት ይሄዳሉ ነው። ይሄ የኔ ኦብዘርቬሽን ነው፣ አስተያየት እንድሰጥበት ወይም መልስ እንድሰጥበት ነው። አንዱ እሱ ነው። ሁለተኛው ከሌሎች የፖለቲካ ኃይሎች የፖለቲካ ፓርቲ ያላልኩትም ብዬ ነው ኃይሎች ጋር በምን መሰረታዊ ወይም ሚኒመም አጀንዳ ላይ ነው ልትሰሩ የምትችሉት? አንድ ምሳሌ መውሰድ እንችላለን። ለምሳሌ በሰናሪዮ ደረጃ 3 ኃይሎች አሉ። አንዱ ወይም የተወሰነው ከውስጥ መታገል ይቻላል፣ ለምሳሌ ከብልጽግና ፓርቲ ውስጥ ለውጥ ሊመጣ ይችላል የሚሉ አሉ፣ አቶ ጀዋር መሐመድን ጨምረው። ሌሎች ደግሞ ከሩቅ ሆነው ይሄንን አገዛዝ በትጥቅ ትግል ማስወገድ ነው ብቸኛው አማራጭ የሚሉ አሉ። ሶስተኛ ደግሞ መሀል ላይ አንተ አለ፣ በሰላማዊ ትግል ምርጫንም ጨምሮ እንደ ስትራቴጂ ለውጥ ልናመጣ እንችላለን እያልክ ነው። እና እነኚህን 3ቱን እንኳን ኃይሎች ብናይ 3 የተለያየ ስትራቴጂ እና የትግል ዘዴ ነው ያላቸውና በምን ሚኒመም የሆነ ተጨባጭ አጀንዳ ላይ ነው ልትተባበሩ የሚችሉት? ምክንያቱም በወረቀት ላይም ጥሪን ያቀረብከው እንጂ ከዚህ በፊት በእርግጥ በሰላምና ወደ ሽግግር ሂደት መግባትና መሰል ነገሮች ላይ በደፈናው ያስቀመጥኳል በዛኛው ጽሁፍ ላይ። ግን አሁን ባለው ሁኔታ ወደ ሀገር ቤት ስትሄድ በየትኛው አጀንዳ ላይ ነው ከሌሎች ፓርቲዎች ጋር ልትተባበሩ የምትችሉት የሚል ነው። ነገሮች ቢበላሹ ግማሽ ጥያቄ ልታደርገው ትችላለህ። እንግዲህ 2 ተኩል ጥያቄ አይደለም እንዳስተያየት ምን ፕላን ቢ አለ? ምን የተዘጋጀ ፕላን ቢ አለ? ምክንያቱም ከዚህ ስትሄድ ሚዲያ ላይ ኖር ይችላል፣ ነገሮች ሊዘጉ ይችላሉ። ደጋፊዎች ከውጪም ሆነው ስለአንተም ማወቅ የሚፈልጉት ነገር አለ። ለትግሉ እንዲመች ምን ፕላን ቢ አለ? ምን የምትነግረን ወይም የምትነግራቸው ነገሮች አሉ የሚል ነው። ልደቱ በጣም አመሰግናለሁ ለተሰጠኝ እድል። እሺ፣ ሁለተኛ ጠያቂ ምን አላቸው? ይሰማል? ድምጼ ይሰማል። አመሰግናለሁ። በቅድሚያ ስለተደረገልን ጥሪ አመሰግናለሁ አቶ ልደቱ። ምን አላቸው ስማቸው ከጊዮን ሳተላይት ቴሌቪዥን። ከዛ በመቀጠል የተለያየ አሰራርና አመለካከት ያለንን ምናልባትም ፖላራይዝድ የሆነ አመለካከት ያለን ሚዲያዎችን በዚህ መልኩ ፊት ለፊት እንድንገናኝ እንድንተያይ ስላደረግ ዲሞክራሲያዊ ባህል እንዲጎለብት እንዲዳብር የሚያደርግ ስለሆነ ምናልባትም በፕሬስ ኮንፈረንስ በዚህ በዲያስፖራ ታሪክ የመጀመሪያ ይመስለኛል። የተለየ ምስጋና ይገባሃል ብዬ አስባለሁ። ይህን ካልኩ በኋላ ወደ 2 ጥያቄዎች ሳመራ በዚሁ ጽሁፍ ላይ
በባዶ የቃላት ጋጋታ አበለጽጋችኋለሁ የሚለን አገዛዝም ሆነ ተዋግተን ነፃ እናወጣችኋለን የሚሉን አማጽያን በየፊናቸው እየገፉ ያሉት ውድቀታችንን የበለጠ አይቀሬ ወደሚያደርግ አደገኛ አቅጣጫ እንጂ ወደ ዘላቂ መፍትሄ አይደለም ብለሃል። ይህን ካልክ በኋላም ሁሉንም አገዛዙንም የትጥቅ ትግል የሚያካሂዱትንም ተቃዋሚዎችንም ህዝብንም እንደ ህዝብ ትወቅሳለህ። ብቻህን ያለህ ነው የሚመስለው። ይህን ካልክ በኋላ ይህንን አንተ የምታምንበትን የሰላማዊ ትግል መፍትሄ ለማምጣት ከታጣቂ ኃይሎች ከፋኖ፣ ከህወሓት፣ ከኦነግ ከመሳሰሉት እንዲሁም ከብልጽግና ፓርቲ እንደ ፓርቲ ይህንን ሽግግር የምትለውን ወይም ሰላማዊ መንገድ ለማምጣት ግንኙነት አለ ሆይ? ፖለቲካዊ ውይይት ታደርጋለህ ሆይ? ቀጥተኛ የሆነ ግንኙነት አለ ሆይ? የምክክር ኮሚሽን የሚባልም ነገር አለ። ከዚህ ቡድን ጋርስ ግንኙነት ፈጥረህ ታውቃለህ ሆይ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ያው ውሳኔን አከብራለሁ፣ ነገር ግን ወደ ኢትዮጵያ በምትሄድበት ጊዜ አንተ የጠበቅከው የሰጋኸው መታሰርና መሞት መሆኑ ቀርቶ እዛ ያለው አገዛዝ ሁሌም እንደሚያደርገው ያው ድራማቲክ እንደሆነ ይታወቃል። የሰላም ሚኒስትሩን፣ የባህልና ስፖርት ቱሪዝም ሚኒስትሮችን ወይም ሌሎችን አሰባስበው በእቅፍ አበባ ቦሌ ቢቀበልህ ያንተ ሪያክሽን ምን ይሆናል? ይህን ስል ቀደም ሲልም የተነሳ ጥያቄ አለ። ጠቅላይ ሚኒስትሩ ቢጋብዙህ ቤተመንግስት እገኛለሁ ወይ ተብሏል። እገኛለሁ ብለሃል። ጠቅላይ ሚኒስትሩን ግብዣ መቀበል፣ የአብይ አህመድን ግብዣ መቀበል በአሁኑ ጊዜ ህዝብን እየጨፈጨፈ ያለ፣ የኢትዮጵያን ህዝብ እየገደለ ያለ ፍጹም አምባገነን የምትለውን መሪ እውቅና መስጠት ወይም ደግሞ ይህንን ድርጊት የሚፈጽመውን ሰው ሄዶ መጨበጥ እውቅና መስጠት አይሆንም ወይ የሚል ነው። እጅግ አመሰግናለሁ አቶ ልደቱ። እሺ አመሰግናለሁ። ምን አላቸው? ሶስተኛ ሀብታሙ ከኩሽ ሚዲያ ቅርታ የለም ስክሪን ላይ ስለሌለ ነው ልደቱ። ጴጥሮስ ቀጥል። አራተኛ ላይ ያስኩት ጴጥሮስ ከኤኤምኤስ። እሺ አመሰግናለሁ። ድምጼ እንደሚሰማ ተስፋ አደርጋለሁ። ጴጥሮስ መስፍን ከኢትዮጵያ ሚዲያ ሰርቪስ ዋሽንግተን ዲሲ ነው። በመጀመሪያ ያው ቀድሞ ሌሎች የሙያ አጋሮቼ እንዳነሱት እንዲህ ያለ መድረክ በመዘጋጀቱ ምስጋና ላቅርብ። ጽሁፍን በሚመለከት እንግዲህ በንባብም አቅርቤዋለሁ። መጀመሪያ በጣም ከመጠን ያለፈ የተጋነነ ኦፕቲሚዝም ወይም ተስፈኝነት ያለው መስሎኝ ነበር። ቅድም ደግሞ ስትናገር እኔ በመሄዴ የተለየ የሰላም ትግሉ ልዩ ለውጥ ያመጣል ብዬም አልጠብቅም ብለህ ደግሞ ሌላ መልክ ሰጥተከዋል። ኤኒዌይስ የህሊናን ጥያቄ ለመመለስ የምታደርገው ጥረት እንደሆነ ብረዳም ራስን ለማንም ፕሩፍ ማድረግ አለብህ ብዬ አልጠብቅም። በግሌ ግን ያው ውሳኔን በማክበር ነው የምቀጥለው። ሁለቱ የቀድሞ ጥያቄዎቼ በበቃሉና በቴዲ ሪዮት ስለተጠየቁ እነሱን አልፋቸዋለሁ። ወደ ሶስተኛ እና አራተኛ ጥያቄ ብዬ እድል ካገኘው ወደ ያዝኳቸው ሊድ። ኢትዮጵያ ውስጥ አሁን ሁላችንም እንደምናየው ብሔር ተኮርና የዘውግ ፖለቲካ ነው እየተቀነቀነ ያለው፣ ወይም የዘር የጎሳ ብሔርተኝነት በጠነከረበት ኢትዮጵያዊ ብሔረተኝነት ደግሞ በተራከመበት ወቅት ላይ ልደቱ ወደ ኢትዮጵያ ሄዶ ሰላማዊ ትግል አካሄዳለሁ እያለ ነው። እንግዲህ ከነኚህ የተረፈው ማን ነው? ያንተ የልደቱ ኢትዮጵያ ሄዶ ለሚያካሂደው ሰላማዊ ትግል ፖለቲካል ኮንስቲትዩንትህ ማን ነው? ማንን ይዘው ነው የሚታገለው የሚል ጥያቄ ነው። ቅድም ካነሳው ነገር ውስጥ አንዱ አስራችሁና ገላችሁ አትጨርሱንም የሚል መልእክት ማስተላለፍ ይኖርብናል የሚል አንስታልና አንተ ሄደ ብትታሰርና ብትሞት ከአንተ ጋር ተራይዞ የሚሰለፈው ማን ነው? ወይም ደግሞ አብሮ ለመሞትና ለመታሰር እንግዲህ አስራችሁና ገላችሁ አትጨርሱንም የሚል መልእክት ስታስተላልፍ አብሮ የሚታሰርና የሚሞት የተዘጋጀ ሮው ላይ ሊኖር ይገባልና
እንደዛ የምትጠብቀው ቡድን ወይም ስብስብ አለ ወይም ደግሞ የምትጠብቃቸው አካሎች አሉ ወይ? በአጠቃላይ ግን ጠቅላላ ሳደርገው ጥያቄው ልደቱ ሄዶ ኢትዮጵያ ሲታገል ማንን ይዞ ነው የሚታገለው የሚል ጥያቄ ነው ያለኝ። አንደኛው። ሁለተኛው እንግዲህ የሰላማዊ ትግልን ከመረጥክና መታሰርም መሞትም ወይም ደግሞ የተወሰነ ውጤት ማምጣትም ሊቻል የሚችልበት ያው የቢሆነኝ ብዙ መንገዶች እንዳሉት አንስታል። ልደቱ የመረጠው መንገድ እንደ ጋንዲ ህዝቡ እስኪነቃና ጭቆናን እምቢ ማለት እስኪችል ድረስ ለመምራት ነው ወይስ ደግሞ የመሐመድ ቦአዚዝን አይነት ሚና ለመውሰድና ቁጣ ለመቀስቀስ ህዝብን የማነሳሳት ተስፋ ሰንቆ ነው የሚል ነው ልደቱ። በኋላ ላይ እድል ካገኘው እንግዲህ ካውንተር የሚደረጉ ሀሳቦች ነበሩ። ወደኋላ እድል ከተገኘ እመለሳለሁ።